የምጠብቀው የምትሉት ሀና ደውላ እኮ ነገረችኝ። ለምንድን ነው የማታምኑት? ይሄንን ሰድባችሁ የሰውን እናት ነጥቃችኋል። ቲክቶክ ላይ ሰድባችሁ ማዘርዬ ተጨንቀው ተሰድበው ማያውቁ እናት፣ ስማቸው በክፉ ተነስተው ማያውቁ እናት የእናትነት ተምሳሌት ቢሆኑ በመላው ዲኤምቪ ኤሪያ የእናትነት ተምሳሌት ሃይማኖታቸውን ጠብቀው በክብር የኖሩ እናትን ኢንተርኔት ላይ አውጥታችሁ ሰደባችኋቸው፣ ገደላችኋቸው ያምናል። ጉርሻ ፔጅን ነው የምጠብቀው የምትሉት በጣም በእናትሽ ከአይን ያውጣቸው እያል ነበር። እኔ ኦልድ ታይም ባየዋቸው ቁጥር የእናት ከባድ ነው በእናትሽ። ኦ ማይ ጋድ ዋር ሀፕን ግን ድንገት ጂሰስ I'm really sorry. I just want to make sure is it true or not ለማለት ነው ልዕልትዬ። sorry በቃ I don't have any ስለዚህ እናንተ ከልጅ በላይ ለእናት አስባለሁ፣ ከእናት በላይ ለልጅ አስባለሁ ባዮች ተረጋጉ። እኔ አላውቅም። ወይኔ ማለት እኔ ማውራት አልቻልኩም። ልጅ አቅፋ አስባችሁ የአንድ ወር ልጅ አቅፋለች፣ ታለቅሳለች፣ ድምጿ ታማለች፣ ተንሰፍስፋለች፣ በጣም ታዝናለች። ይዘገነናል ውዶች። Anyway, ለዚህ ነው የሚሸሸው እንዴት ይሄ ውሃ መልስ አሰምፖይስ ህይወትን እንደሚነጥቅ ገብቶኛል። ህይወትን ይነጥቃል እንዴት ያ ለዚህ ነው ይሄ ውሃ ቀዳ ውሃ መልስ ሶሻል ሚዲያ ምናምን በራሴ ነገር ውስጥ የገባሁት ለዛ ነው። የትም ለማይደርስ እንትን የቆሻሻ ገንዳ ውስጥ ገብቼ ቆሻሻ አይንካኝ ማለት አይቻልም። አይመጥነኝም ብዬ ነው ራሴን ያገለልኩት። አይመጥነኝም። ከገዳዮች ጋር ያልተባበሩ ጨክነው አይጠላሉ። ካያቻቸው ጨክነው አይጠላሉ።
ለክፉ ቀን ይደራረሳሉ። ስለዚህ በራሴ ነገር ላይ መሆን ነው የሚሻለው እንጂ እኔ ማንም የሰው ስም ተጠርቷል። አሁን በማወራው ነገር የጠራሁት ስም ሀናን እና እናቷን ብቻ ነው የጠራሁት። ስለ ሀና እና ስለ እናቷ ብቻ ነው ያወራሁት። ሌላ ስም ጠርቻለሁ። ስም አልጠራሁም። አልጠራም፣ አይጠቅምም። እና ይሄ ነው፣ አይጠቅም። እኔ ለልጆቼ መቆየት እፈልጋለሁ። ብዙ ያልተኖረ ኑሮ አለኝ። እኔ ያንግ ነኝ። ባይዘው ትልቅ ሰው መስላችኋለሁ? ትልቅ ሰው ያንግ ነኝ እና ነገ እንደፈለግኩኝ መኖር ደስተኛ መሆን እፈልጋለሁ። ህይወቴን ከማይረባ ውሃ ቅዳ ውሃ መልስ ጋር ህይወቴን አልሰውም። ለዛውም በነፃ ነኝ። ኢየሱስ ክርስቶስ ነኝ እንዴ? ኢየሱስ ክርስቶስ ነኝ እንዴ? ወጣው ቆየው፣ ከወጣው ቆየው እኮ በራሴ ነገር ላይ ነው። እኔ ለልጆቼ መቆየት እፈልጋለሁ፣ መኖር እፈልጋለሁ። ፌባዬ ናፍቀሽኝ ነበር ነው። እንዴት ነሽ የኔ ውድ? ይሰማል? አዎ አንቺ ምር የእውነት ነው እንዴ? በእናትሽ እውነት ነው። ይሰማል? ሌለ አዎ እንዴት ነሽ? ስሚማ የእውነት ነው ሊሊ፣ እኔ ከአንቺ ላዳምጥ። አሁን እኮ ላይቭ ላይ ችሽ ነው። ኢየሱስ ጌታ ኢየሱስ፣ ወይኔ መድኃኒዓለም፣ ወይ ጌታ ኢየሱስ። ኮመንት አይቼ ነው ፈገግ ያልኩት። ባይዘዌ ምንድነው እኔ ሰሞት ከልጅ ነው እንግዲህ የእናቷን ሞት ዊሽ አታደርግም። ከልጃቸው ነው የሰማሁት፣ ከሀና ነው የሰማሁት። ውዶች ኮመንት አይቼ ነው። ሰው ጠይቄ ውሸት ነው ተብሏል አትዋሽ ይለኛል እና ለምን ዋሻለሁ? ምን እጠቀማለሁ? እኔ እኮ ሶሻል ሚዲያ ላይ በቲክቶክ ሻፕ ብቻ ነው ብር ለመስራት እየጣርኩ ያለው። ሌላ ምንም ነገር ገንዘብ አልሰራም ነው ምንም ነገር። ታማው ነው በእናትሽ ሌሊ፣ ታማው ነው ወይንስ ምንድን ነው? ወይኔ ጌታ ኢየሱስ፣ ወይኔ 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 ኢየሱስ፣ አያሳዝንም? በጣም ያስደነግጣል። እኮ አልመሰለኝም። አንቺ እኔ አላመንኩም ነበረ። የዚህን ሀገር ሰዎችን ስደውል ነው ብሎኛል፣ ግን አላመንኩም። ከእሷን የሰማሁት ውዶች። እሺ ሊሊ እንዴት ነሽማ? አለው እውነት ነው፣ የእውነት ነው። አሁን እኮ አንቺ ጋር ነው የምሰማው። በኢየሱስ ስም። አዎ እሱ እውነት ነው። ወይ ጌታ ኢየሱስ ሆይ፣ በስመ አብ ወወልድ ወመንፈስ ቅዱስ። አሁን ደስ አላት። አሁን ደስ አላት አይደል? በቃ ደስ እንዴት አይላትም? ደስ አይላትም። እግዚአብሔር ግን በምድር ላይ ዋጋ ያስከፍላል።
ታያላችሁ። እግዚአብሔር ምስክር ኢየሱስ ነው ዘንድሮ ግን ምን አይነት ነገር ነው? በቃ እኔ በነገሮች ላይ እኔ ደንግጫለሁ። ግራ ግብት ብሎኛል። እስቲ ሄዳለሁ ቤቷን ፈልጌ። የት ናት ሊዲ? ሲልቨር ስፕሪንግ ናት አይደል? በእናትሽ ሊዲ ካገኘሽ አድራሻ ላኪልኝ፣ በውስጥ ጻፊልኝ በእግዚአብሔር። እንትኑን አስፈቅጄ ፊነራል ሰርቪሱን ለጥፈዋለሁ። አስፈቅጄ ለጥፈዋለሁ። ዋይ እውነትም የሰው ምላስ አፍ እንደዚህ የሰው እንትን እንዴት እንደዚህ እንጨት ያደርቃል የሚባለው ዛሬ እንዴት ነው የምትሆነው? አራስ ቤቱ ነው። ወይኔ ጉዷ ፈላ በኢየሱስ። እንዲህ አይነት ደግሞ ሰብቺ ማለት አንቺ ምን አይነት ጉድ ነው በኢየሱስ። በቃ ተቃጥለው ነው ማለት ነው በልጃቸው። በእውነት እዛ ሶሻል ሚዲያ ላይ በቃ እንዲህ ስትንገላታ ራስ ሆና ሲያዩ ተቃጥለው ነው። እኔ በምን እንደሞቱ አላውቅም። እኔ ሌላውን እኔ አላውቅም። እናቴ ሞታብኛለች። እናቴን ተነጥቄያለሁ። በቁሜ ቀበሩኝ። እናቴን ነጠቁኝ አለች። ወያ መቼም አትዋሽ ከእንደዚህ ከራሷ ከሆነ በኢየሱስ ስም ጌታ ሆይ አቤትኛ በስመ አብ አቤት ኢትዮጵያውያን ግን ወይ እሷ ብቻ አይደለችም፣ ያቺ ባለጌ ብቻ አይደለችም። በኮመንት ላይ በጣም ብዙ ናቸው አብረዋት የነበሩ ቆሻሾች። ለማያገባችሁ ገብታችሁ እናት ግን የእሱን እናት ለምን እናት መከበር አለባታል በእኛ ባህል። ይህ አንቺ የማይናገሩት እኮ የሌለ እኮ ነው። ኮመንት እኮ በኮመንትማ እኮ ጉድ ነው የምትይ እኮ የሚሳደቡት ስድብ ምንም ላይ ሰው እንዴት በእናትና በልጅ መሀል ገብቶ ይሄን ያህል ድብዳሁን ገብቶ እንደዚህ እናትን ምን አድርገው በእግዚአብሔር ምን ዘርቶኝ ሴትዮ ስለሰሩ ይበስማ ሰው ለልጁ ስለተሰራ ወይኔ ታውቂያለሽ ፌቨን እኔ አሁን እንዲህ ሳጣራ የእነሱ ኬትሪንግ ቢዝነስ በጣም ቡም አድርጓል። የማዘር ማለት ነው። በጣም ተወዳጅ በጣም ውድ ነው ስልሽ ቶፕ ናች ኬተሪንግ ሰርቪስ ነው የሚሰጡት። በጣም ተወዳጅ ነው እዚህና ሌሎቹ እነሱን ቢት ማድረግ ስላልቻሉ ኦንላይን አሰደቧቸው ብዬ ነው የማምነው። ኦንላይን ገንዘብ ከፍለው ቢሃይንድ እንደዚህ የሚሳደቡ አፍ የሚከራይ ሰዎች አሉ አይደለ? ተከፋዮች፣ ስም አዝዚ፣ ስም አቆሻሾች እንጂ እኔ ማዘር ምግብ እንደሚሸጡ እንደሚሰሩ እንኳን ያወቅኩት ከነሱ ነው። እኔ አላቅም። አንድ ስቴት እየኖርኩኝ እኔ አላቅም ወንዶች። ከዛም በኋላ ልክ እንደዚህ ሲባል ስጠይቅ አዎ ምናምን አሉኝ፣ ገባኝ። እኔ ግን አላቅም ነበር እንደሚሰሩ ራሱ። አንድ ስቴት እየኖር ሁለት ስልካዌ ሆና ማለት ነው። አንድ ስልክ ደውዬ ስልኳን ተቀብዬ ማቃት ልጅ አላቅም እንደዚህ እንደሚያደርጉ። ግን አሁን የእሳቸው ምግብ ሰሩ ምናምን የእሷ በምጧን ልጅ መውለዷን ቲክቶክ ኮንተንቷ ከእሳቸው ምግብ መስራት ጋር ሊያያዝ አይችልም። ሰዎች ቢሃይንድ እንትን እሱን የሰደቧቸው በቤተሰባቸው የተሰደበው ቢዝነሳቸውን ለመምታት ነው። ተከፍሎባቸዋል፣ ከኋላ ተከፍሎባቸዋል። ማዘር ላይ ገብቶሻል። እነሱ ፊት ለፊት ማይሏት ወጥተው ማይናገሩ ሰዎች ገንዘብ ይከፍሉና ከኋላ ያሰድቡሻል። ትዝ ይልሻል ይሄ ፌክ ቢሊየነር ለ2 ዓመት በላይ በዛ በሽማግሌው ሰውዬ ያሰድበኝ ነበረ። 100 ብር 200 ብር እየሰጠው እሱ ሲነካ ይሄ ነው የሚወጣው የሚጮኸው፣ እሱ ሲነካ ይሄ ነው የሚጮኸው።
ገብቶሻል? እንደዛ ነው። ሰዎች ይከፍላሉ። ከዛን እዛ ካሉ ሰዎች ነው የሰማሁት ሚሉት ከከፋዮቹ ነው የሰማሁት። ገብቷችኋል? ይሄንን ነው ምላችሁ እኮ አንደበታቸውን ከፍለው የሰውን ህይወት፣ ሬፑቴሽን፣ ስም፣ ካራክተር ያበላሻሉ። በቢዝነሳቸውን የመጡባቸው ከትናንትና ወዲያ ስነግራችሁ አልነበረ? በማዘር ቢዝነስ ነው የተመጣው ብዬ እኔ አላወራው። ይሄ ቢገባችሁ ይሄ ነው ቢገባችሁ ማዘርን ቢዝነሳቸውን ለማቆሸሽ ለመጣል አሰደቧቸው። ይሄ ነው እንጂ የልጅ በምጥ መውለድ ሰው ስንት ጠጥቶ ይንከባለል የለ እንደዚህ። ጉድሽን ሰምቻለሁ፣ ሰድብሻለሁ፣ እጅሽ ረጅም ነው፣ ብዙ ሰው ስላንቺ የሚለኝ ነገር ሰምቻለሁ፣ ገና ሰድብሻለሁ፣ አዋርድሻለሁ። ተከፍሎ 100 ብር 200 ብር ህይወት አስከፈለው። ልመለስልሽ ዩቲዩቤ ላይ ብላታለች። ባልሽን አሳስረሽ ያስፈታሽ ነሽ፣ ዩቲዩቤ ላይ ልመለስ ወደ አገሬ ብላታለች። እንዳትሞችብኝ በባክሽን አታልቅሽ ይላል። እንግዲህ ዛሬ ሀኒ እያለቀሰች ስደውልልኝ ስልክ ያለችውን ልልሽ ነው ያለችውን ካጠገብሽ ካሉ ሰዎች ነው የምሰማው ብላታለች። እኔም እኮ ፖሊስ ጠርታ እኮ ምናምን እኔ አሁን ፖሊስ ጠርቼ አላውቅም በህይወቴ። ብጠራ ግን መብቴ ነው። ሴቶች እናንተ ፖሊስ አንድ ሰው እንጠራለን፣ ከተደበደብን እንጠራለን። አደጋ ላይ ከሆነ 911 ኦኬ። አንቺ ህይወትሽን ማትረፍ ለልጆችሽ መቆየት አለብሽ። ስለዚህ ውሸት ባሏ ላይ ደወለች። ካራክተር አሳሲን የሚያደርጉት ቢዝነሷን ለመምታት ነው። የሚያውቋት ሰዎች ናቸው ቢሃይንድ እንትን ገብተው ሲያሰድቧት የነበሩት ውዶች። አደጋ አይደለም፣ ድንገት ነው የሞቱት። እንዴት እንደሞቱ እኔ አላረጋገጥኩም። ማውራት አችልም። ዞዬ ልጅቷ ማውራት አችልም። ልጅ አቅፋ ህፃኑ ደግሞ ትንሹ ድምፁን ሰማላችሁ። ትንሹ አለ ደግሞ የ1 ዓመቱ አለ። ባልዩ ይለምናታል፣ አታልቅሽ። እኔ እያለቀስኩ አይደለም። ማውራት አትችልም። በቃ ላይክ ሰው በሀዘን ሲታፈን ሰማሁት። ሀዘን ሰውን ሲያፍን ሰማይና ምድር ሲጨልም በቃ ነፍሴን ነጠቁኝ፣ በቁም ገደሉኝ፣ እናቴን ነጠቁኝ፣ ጉዶንኩኝ፣ ልልዬ ጉዶንኩኝ። በቃ ላይክ ምትለው በጣም ያስፈራል፣ በጣም ያስፈራል። ላይክ እኔ ለእሷን ምፈራ ለልጃቸውን ምፈራው ተቃጠሉ። ገባሽ? በልጃቸው ጉዳይ ተቃጥለው ነው የሞቱት። ሴትዮ ወይ ሆርታታ ካርገዋል ወይንም ብለዳቸው ሆኗል። ሰምቲንግ በቃ ይሄ ሶሻል ሚዲያ ነገር በቃ የነበረው ከወለደችበት ቀን ጀምሮ እሳቸውን ኢሹ ተደርጎ ስማቸው እየተነሳ ግን እግዚአብሔር ውይ በጣም ይቅርታ አድርጉልኝ፣ በጣም ለክፉዎች ያደላል። በእውነት ይዘገያል ክፉዎች ላይ አይደል ነው ሰምሪዝን ክፉዎች በጣም ዊን ናቸው። እቺ ምድር በጣም ክፉ ናት። ሁሌ ለክፉ ነው የምታደላው። በእውነት አንዳንድ ጊዜ ስታስቢው ክፉነትን ትመርጫለሽ። እነሱ ናቸው ዊን የሚሆኑት፣ የሚሰቁት እነሱ ናቸው። ሁሌ ክፉ ናት እቺ ምድር። እግዚአብሔርም ይዘገያል እነሱ አይደል ነው ሰምሪዝን በጣም ነው የሚፈታተኑት ሰው። በቃ ሄዱባት ታሴት ጊፍት የሀሳብ ስጭኛ ልወረድ ነው። ቀናቸው ስለደረሰ ነው አላሉ። እቺ ቃል በጣም ካንደበታቸው ጣፍጣቸው። እነዚህ የራሳቸው የዛች ግሩፖች ናቸው እኮ የገዳዮች ግሩፖች፣ የደም ጠጪዎች አባባል አፈር አባታችሁ ብሉ፣ አይናችሁ ይፍሰስ። እግዚአብሔር ግን እንደሚያረጉ ሰዎች በሚወዱት ነገር ይከፈሉ። በቃ ልዬ የላቸውም
በፍጹም የሚወዱት የላቸው። አንቺ ልጅሽን ስትወጂ ቤተሰብሽን ስትወጂ ቤተሰብ ላይ እንደዚህ አትሆኝም። አድራሻውን በዊኬንድ እኔ አላወኩም። አድራሻውን ቤቷን እኔ አላውቅም። ፊኑራል ሰርቪሱ ዛሬ አይደለም አለ እንትኑ ተለጥፏል ስለተባለ ለጥፈዋል። እና ሂዱና አይዞሽ በሏት። ኧረ እንሄዳለን። በስመ አብ። ለእኛ ደግሞ ቅርባችን ናት ዳፋር። በጣም ያሳዝናል መቅዲ፣ በጣም ውይ፣ በኢየሱስ ማመን አቅቶኝ ነበር እስካሁን ድረስ። ነፍስ ይማር። በጣም የማይረሱ ሁሌ የምናስታውሳቸው እናት ናቸው። በጣም ያሳዝናል። ከተሰራ መከራ ነው፣ ካልተሰራ መከራ ነው። እኛ ማህበረሰብ ፊት ለፊት ሰርቶ መብላትም ኃጢአት ነው። እውነት ለመናገር በጣም አሳፋሪ ትውልድ፣ እኔ የተረገመ ትውልድ ነው የምለው ይሄንን። ሰው ካልሰራም መከራ፣ ከሰራም መከራ፣ በጉልበቱ እንኳን የሰራን የላቡን እንኳን መብላት ያልቻለበት ዘመን ላይ ነው የደረስነው። በጣም በእውነት ያስከፋል፣ ያሳፍራል። መለመን ነበረባቸው ወይ? እኔ ይሄ ትውልድ የተረገመ ነው። እኔ የሰው የራስን ላብ አትብላ ብሎ ክርክር፣ እኔ ምን አይነት ጊዜ እንደሆነ አላውቅም። እግዚአብሔር ነፍሳቸውን ይማር። ይሄን ነው የምለው። ደግሞ የሚገርምሽ እኮ ግራ የገባው ህዝብ ነው እንጂ አንዳንድ ጊዜ እናትና አባታችሁን አምጥታችሁ ቁጭ አረጋችሁ ይላሉ። እንደነዚህ አይነት ባለጌዎች ደግሞ ለምን እናት ለምን ሰራች ተብሎ ይሄን ወቀጣ ብርቅሪ ነገር ነው እንዴ? ቆሻሾች። እሷን መናገር በተናገረችው ነገር ኦኬ፣ ሰው ሊናገራቸው ሁሉም እንደተናገራት፣ ግን የማይመለከተው ነገር ላይ ነው ገብታችሁ ስትዘባርቁ የነበረው በእናትና በልጅ መካከል። አሁን አይንሽን በጨው አጥበሽ ወጥተሽ ገና ለዚህ መልስ ሰጫለሽ አንቺ ቆሻሻ። ያንቺ መልስ ግን ያንቺ አላቅም መጨረሻሽ ምን እንደሚሆን።